በብዙ ወንዶች ህይወት ውስጥ ትልቅ ውድቀት የሚያመጡ ነገር ግን ደግሞ አብዛኛዎቹ ወንዶች ደካማነት መሆናቸውን እንኳን የማያውቋቸው 10 የተደበቁ ባህሪያት እንዳሉ ያውቃሉ? በፍቅር ህይወት፣ በስራ አለያም ደግሞ በማህበራዊ ግንኙነት ውስጥ ምንም ያክል ብትደክም ውጤቱ ግን ሁል ጊዜ ለውጥ የሌለው ለምን ይመስላል? ምናልባት ችግሩ ከዓለም አለያም ደግሞ ከሰዎች አይደለም። ችግሩ ሳታውቀው እየደጋገምከው ባለውና ህይወትን በሚያበላሸው የሞኝነት ባህሪ ሊሆን ይችላል። ምናልባትም አሁን በዚህ ደቂቃ በተለያዩ ምክንያቶች በኑሮህ፣ በፍቅር ህይወትህ አለያም በትዳርህ ደስተኛ አለመሆን ምክንያት ብቻህን እያሰብክ ሚስጥርን የምታካፍለው መፍትሄ የሚያካፍልህና የችግርህን ዋና ምክንያት ተረድቶ ወደ ሰላም መንገድ የሚያመራ ሰው ፍለጋ ላይ ልትሆንም ትችላለህ። ዛሬ በማራኪ ህልም ቻናላችን ወንዶችን መስመር የሚያስዙ ስኬታማ እንዳትሆን የከበቡህን እንዲሁም ደግሞ የሞኝ ወንዶች 10 ባህሪያት ተብለው የተለዩትን እውነታዎች ፊት ለፊት እንነጋገራለን። አንተም እነዚህን 10 ዓለም ተስማምቶ ያስቀምጣቸውን የሞኝ ወንዶች ባህሪያት ከሰማ በኋላ አንተ ከ10ሩ የሞኝ ወንዶች ባህሪያት ውስጥ ከየትኛው እንደምትመደብና ለችግር መነሻ ነው ያልከውን ምረጥ። ከዛም ከዚህ ችግር እንዴት እንደምትወጣና ኑሮህን በሰላም የምትሞላበትን አጭር መፍትሄ እነግርሃለሁ። ነገር ግን አንድ ነገር ልብ በል። ለዚህ ሁሉ ችግር መነሻው አንተ ሞኝ ሆነህ አይደለም፣ ይልቁንም ትክክለኛ ነኝ ብለህ ያያዝከው ሐሳብህ እንጂ። እናም ይህ ቪዲዮ ህይወትህንና አስተሳሰብህን ለዘላለም ሊቀይር ይችላል። እስከ መጨረሻው አብረህ ቆይ። ወዳጄ፣ እውነታውን ለመጋፈጥ ዝግጁ ነህ? ህይወት ሊቀየር የሚችለው ስህተትህን ለመቀበል ድፍረቱ ሲኖር ብቻ ነው። ዛሬ የምነግርህን 10 ነጥቦች እንደ ውርደት ሳይሆን ህይወትን እንደገና የምትገነባበት መነጽር አድርገህ ተመልከትልኝ። አንደኛ፣ በሴት ልጅ ውጫዊ ቁንጅና ብቻ መወደድ የሚፈልግ። አንድን ሴት ገና በሶሻል ሚዲያ ወይንም ደግሞ በተለያዩ መንገዶች ላይ ተመልክቶ ውበቷ ስለሳበው ብቻ ሙሉ ቀኑን እሷ የላከችለትን ሃይ የሚል መልእክት ስልክ ላይ እየጠበቀ የሚውልን ወንድ አብዛኛው ሰው ያውቀዋል። ስልኳን ካላነሳች ጭንቀት ይዘዋል። ከሌላ ሰው ጋር ካያት በራስ መተማመኑ ይፈርሳል። የራሱን ዋጋ በሴቷ ትኩረት ልክ ብቻ ይለካዋል። ሴት ልጅ የህይወትህ ተጨማሪ እንጂ የህይወትህ መሪ ልትሆን አይገባም። አንተ የራስን ጠንካራ ግብ፣ ስራና መስመር ይኑርህ። ራሱን የቻለና ዓላማ ያለው ወንድ ሳያሳድድ ተሳዳጅ ይሆናል። ሁለተኛው፣ ጊዜውን እና ገንዘቡን በከንቱ የሚያባክን። በየቀኑ ከሰዓት በኋላ ጓደኞቹን ሰብስቦ ዓላማ በሌለው ወሬ ወይም ደግሞ ሱስ ላይ 5 እና 6 ሰዓታት የሚያሳልፍ፣ ማታ ላይ ደግሞ ሙሉ ሌሊቱን ቲክቶክ እና ቪዲዮ ጌም ላይ ሲንከራተት አድሮ ጠዋት በስራ ቦታው ላይ ወይንም ደግሞ በህይወቱ የሚሰላች ወንድ በወር ውስጥ ባገኘው ገንዘብ ለይስሙላ አፕል ስልክ ወይም ደግሞ ውድ ጫማ ገዝቶ ባዶ ኪሱን የሚቀር ወንድ ለዚህ ትልቅ ማሳያ ነው። እናም ጊዜና ገንዘብህ የነገ ማንነት ግንባታ ጡቦች መሆናቸው መዘንጋት የለብህም። በየቀኑ የምታወጣው ሳንቲምና የምታባክነው ሰዓት የት እንደሚደርስ ካላወቅ ነገ የሌሎች ጥገኛ መሆን አይቀርም። ሶስተኛ፣ ስሜቱን መቆጣጠር የማይችል ወንድ። በመንገድ ላይ በትንሽ የትራፊክ ንክኪ ወይንም ደግሞ ሰው በስህተት ስለገፋ ብቻ ቁጣህ ገንፍሎ ከወጣ ጠብ የሚጭር ወይንም ደግሞ በትዳሩ አለያም በፍቅር ህይወቱ ትንሽ ቅር ሲለው ዕቃ የሚሰብርና የሚሳደብ ወንድ። የዚህ አይነት ወንድ ስሜቱን መቆጣጠር ስላልቻለ ብቻ በአንድ ሰከንድ ጅልነት የብዙ ዓመታት ስሙን እንዲሁም ደግሞ ህይወቱን ሊያበላሽ ይችላል። ምንም ያክል ማበጥ ብትችል እንኳን ቁጣህን መግታት ካልቻልክ ደካማ ትሆናለህ። ወንድ ልጅ እንደ ድንጋይ እየጠነከረ ስሜቱ ሳይሆን አእምሮው ቀድሞ የሚናገር መሆን አለበት። ስለዚህ ይህን እየሰማኸኝ ያለህ የዚህ አይነት አመል ያለብህ ሰው ካለ ከዚህ ድርጊትህ እንድትቆጠብ መልካም ምኞቴን እገልጽልሃለሁ። በአራተኛ ሁኔታ ደግሞ የምንመለከተው ሌሎችን የሚወቅስና ኃላፊነት የማይወስድ ሰው። እድሜው 30 ደርሰው አሁንም ቢሆን አገሪቷ ስለተበላሸች ነው ያላደግኩት፣ ቤተሰቦቹ ስለማይረዱኝ ነው የደህየሁት፣
አሊያም ደግሞ አቃጣሪ የሥራ ባልደረባ ስለበላይ ነው ስራ ያጣሁት እያለ ቅሬታ ብቻ የሚደረድር ወንድ፣ ሁልጊዜ ጥፋተኛ ሌላ ሰው እሱ ግን ንጹህ አድርጎ የሚያቀርብ ካለ ከነዚህ ችግሮችም እንዲቆጠብ ነው የዛሬ ፕሮግራማችን ዓላማ የሚሆነው። እናም ያለበት ቦታ ላይ ያደረሰህ ያለፈው ውሳኔ እንጂ የሌላ ሰው የተለየ ሴራ እንዳልሆነ መረዳት ይጠበቅብሃል። ጣትህን ወደ ሌሎች መጠቆም አቁመ ዛሬ በእጅ ባለው ነገር ህይወትን መቀየር ጀምር እልሃለሁ። አምስተኛ ደግሞ ድንበር የሌለውና ሰዎችን ደስ ለማሰኘት የሚኖር አይነት ወንድ መሆን። የራሱ ጠቃሚ ስራ ያለው ጓደኛው ናንውጣ ሲለው አልችልም ለማለት ፈርቶ እሱን የሚከተል የራሱን እቅድ አፍርሶ የሰዎችን ፍላጎት የሚያስቀድም ወንድ። ሰዎች እንዳይጣሉ ሲል ብቻ የራሱን መርሆች አልፎ እሺ የሚል በመጨረሻ ግን ማንም አያከብረው። ለሰዎች ሁልጊዜ የሚመች ወንድ አክብሮት ያጣል ይባላል። አይ ማለትን እንደ ጥንካሬ ቁጠረው። ሰዎች እንዲወዱህ ሳይሆን ህግና ድንበር ያለ ሰው መሆኑን አውቀው እንዲያከብሩህ ማድረግ ይጠበቅብሃል። ስለዚህ ፕሮግራሞችን እያጠፍክ ጓደኞች በሚጠሩ ሰዓት ወደ ከተማ መውጣትን ማቆም ይጠበቅብሃል። ኖ ማለት ልመድ። ስድስተኛ ደግሞ የወደፊቱን የፋይናንስ እቅድ የማያዘጋጅ ወንድ። ለምሳሌ ደሞዝ ወይም ደግሞ ገንዘብ አገኘ በመጀመሪያው ሳምንት ውድ ቦታዎች ላይ እየሄደ የሚዝናና ዛሬን እንጂ ነገን ማን ያውቃል በሚል መርህ የሚኖር ነገር ግን የወሩ መጨረሻ ሲደርስ ለቤት ክራይና ለምግብ የሚሆን ገንዘብ አጥቶ ሰዎችን የሚለምን ወንድ። እናም የፋይናንስ ነፃነት የሌለው ወንድ ነፃነት የለውም። ዛሬ የምታገኛት እያንዳንዷ ሳንቲም ለነገው ደህንነትህና ክብርህ የምትዘራት ዘር መሆኗን ማወቅ ይጠበቅብሃል። ሰው የዘራውን ያጭዳል አይደል የሚባለው? ስለዚህ ከዚህ ጉዳይ ሁላችንም እንጠበቅ። ሰባተኛ ራሱን የማይንከባከብ እና ንጽህናውን የማይጠብቅ ወንድ። የተጨማደደ ሸሚዝ አድርጎ ጸጉሩና ጺሙ ያልተስተካከለ የአካላዊ ንጽህናው የተጓደለና ሆዱ አውጦ ምንም አይነት እንቅስቃሴ የማያደርግ ወንድ። ይህ ወንድ ወደ ውጭ ሲወጣ በሰው ዘንድ የሚሰጠው ግምት ወዲያውኑ የወረደ ይሆናል። ውጫዊ ገጽታህ የውስጥ ማንነት መግቢያ በር ነው። ስለዚህ ስፖርት ስራ፣ ስራህን ጠብቅ፣ ንጽህና የተቀናጀ አለባበስ ይኑርህ። እናም ከዛም ለራስህ የሰጠውን ክብር ዓለም መልሳ ትሰጣለች። ስምንተኛ የማያነብና ራሱን የማያሳድግ ወንድ። በማንኛውም ርዕስ ላይ ለምሳሌ ፖለቲካ፣ ስፖርትና ቢዝነስ አዋቂ መስሎ የሚከራከር ነገር ግን በህይወቱ አንድም ጠቃሚ መጽሐፍ አንብቦ የማያውቅ አዳዲስ ክህሎቶችን ለመማር ፍላጎት የሌለው ወንድ ድንቁርናውን በትዕቢት ይሸፍነዋል። ስለዚህ ሁሉንም አውቃለሁ ማለት የድንቁርና መጀመሪያ መሆኑን ማወቅ ይጠበቅብናል። አእምሮህን በየቀኑ አዲስ ዕውቀት ካልመገብከው ዓለም ፈጥና ትተዋለች። ስለዚህ ትሁት ተማሪ መሆን ይጠበቅብሃል። ዘጠነኛ ወሬኛና የሚስጥር አፋጣይ ሰው ከወንግ ከነዚህ ከአስሩ ባህሪያቶች አንዱ ያለበት ወንድ ነህ። የሰዎችን የውስጥ ሚስጥርና የታሪክ ድክመት ለሌሎች ሰዎች ወሬ ማሞቂያ የሚያደርግ ስለ ራሱ ትልቅ አቅም ያላግባብ የሚፎክር ነገር ግን በተግባር ምንም የሌለው ወንድ። ይህ ወንድ በሰዎች ዘንድ እንደ ቀላልና ታማኝነት እንደሌለው ሰው ይቆጠራል። አንደበተ ቁጥብ ብዙ የሚያወራ ወንድ ዋጋውን ያጣል። ተግባሩ የሚናገር ወንድ ግን በጸጥታ ዓለምን ይወርሳል። ሚስጥር ጠባቂ መሆን ይጠበቅብሃል። የመጨረሻውና አስረኛው ህልም የሌለውና ተስፋ የቆረጠ ወንድ። ጠዋት ሲነሳ የሚያስታውሰው ወይንም ደግሞ የሚያንቀሳቅሰው ምንም አይነት ዓላማ የሌለው ቀኑን ሙሉ ምንም ቢሰራ አይሆንም በሚል ተስፋ መቁረጥ ውስጥ ሆኖ የሌሎችን ስኬት በምቀኝነት የሚያይ ወንድ። በባህር ላይ ያለ መሪ እንደሌላት ታንኳ የት እንደሚያደርሰው ሳያውቅ ይንሳፈፋል። ትልቅ ዓላማ ይኖርህ። ጠዋት ካልጋህ በጥንካሬ የሚያስነሳ እንቅልፍ የሚነሳ ህልም ይኖርህ። ዓላማ ያለው ወንድ ማንምና ምንም ሊያስቆም አይችልም። እንግዲህ ወዳጄ ከነዚህ 10 ምሳሌዎች ውስጥ አንዱ አሊያም ደግሞ ሁለቱ በአንተ ህይወት ውስጥ ቢኖሩ እንኳን አትደንግጥ። ዋናው ነገር ዛሬ እውነታውን ተረድተህ ለመቀየር መወሰን ነው። ከዛሬ ጀምሮ የነበርክበትን የሞኝነትና የደካማነት መንገድ አጥፍተህ ጠንካራና የከበረ ማንነትህን መገንባት ጀምር። በማራኪ ህልም ዓላማችን አንተን ወደ ተሻለ ደረጃ ማሳደግ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኘው ላይክ ማድረግን አትርሳ። ለሌሎች ወንድሞችህ እንዲደርስ
ሼር አድርገው። አዲስ ከሆንክ ደግሞ ዩቲዩባችን ሰብስክራይብ በማድረግ የዚህ ትልቅ ጉዞ አካል እንድትሆን በአክብሮት እንጋብዛለን። በሌላ አነቃቂ ቪዲዮ እስከምንገናኝ ድረስ ህልምህን እውን ለማድረግ መስራትህን ቀጥል እልሃለሁ። ሰላም።